በተለያዩ የዓለም መድረኮች የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ ያውለበለበውን በርካታ ሺህ ዶላሮችን ለሽልማት እንሰጥሃለን ስለተሳተፍክ ብቻም ሌላ ቦነስ ገንዘብ ይሰጣል ቢባል ሀገሬ ኢትዮጵያ ትበልጥብኛለች ብሎ ወደ ቻይና ናንጂንግ አቅንቶ በዛም ተፎካክሮ የብር ሜዳሊያ ያመጣላት በሪሁ አረጋዊ በዳይመንድ ሊግ ውድድር ላይ ከፍተኛ ፉክክር እያደረገ ነበር። ሌሎች ተፎካካሪዎችን በሚያስገርም ፍጥነት አልፎ ሲሄድ ግን አንድ ኢትዮጵያዊ ጋዜጠኛ በቀጥታ ስርጭት ባለጌ ነው የውሻ ልጅ የሚል ንግግር ቪዲዮ ላይ እንደሰማችሁት ሲናገር ተደመጠ። ይህን ተከትሎ በርካቶች ብስጭታቸውን እየገለጹ ነው። አትሌቲክስ ትግራይ የተባለ ገጽ ድር ትግራይ አንደኛ ሲወጣ የሚሰደብበት ምክንያት ምንድነው ብሎ ጉዳዩን የማንነት መልክ ለመስጠት እየሞከረው ነው። ለመሆኑ የተፈጠረው ምንድነው? ይህን የተናገረው ጋዜጠኛ ማን ነው? በኋላስ ምን ምላሽ ሰጠ? የሚለውን ሁሉ ስፖርት ይነግራችኋል። ይህ በእንዲህ እንዳለ በሻንጋይ የተደረገ በሚገኘው ዳይመንድ ሊግ ኢትዮጵያ አትሌት በአስደናቂ ሁኔታ የወርቅ ሜዳሊያን አግኝቷል። ይህም እንግዲህ ሶስተኛው የወርቅ ወይም ሜዳሊያ ወይም አትሌቶች አንደኛ የወጡበት ነው። ከዚህ በፊት ጽጌ ዱጉማና በሪሁ አረጋዊ አንደኛ መውጣታቸው የሚታወቅ ነው። አሁን ደግሞ ሌላኛው ጀግና አትሌት በአስደናቂ ሁኔታ አንደኛ ወጥቷል። እነዚህ መረጃዎችና መሀል ላይ የሚወጡ አዳዲስ ጉዳዮችን እየነገርናችሁ እንቆያለን። ሁሉ ስፖርቶች ነን። ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ የኢትዮጵያ ሩጫ መረጃዎችን በቀዳሚነት ታገኛላችሁ። በሪሁ አረጋዊ ኢትዮጵያን በተለያየ ጊዜ ስሟን እያስጠራ ሰንደቅ ዓላማዋንም ከፍ አድርጎ ያውለበለበ ምርጥ አትሌት ነው። ይህ አትሌት በተለያየ ጊዜ ከሰራቸው ስራዎችን በዘለለ ከወርቅ ከብር ከነሐስም በላይ ሀገሩን መውደዱ ልዩ የሚያደርገው ነው። በሻንጋይ ዳይመንድ ሊግ በወንዶች 5000 ሜትርን በአስደናቂ ሁኔታ ሁለቱን ከኋላ ጥሏቸው እያለፈ ያለ ኢብሳ ነገሰ የተባለ የስፖርት ጋዜጠኛ አስቀያሚ ንግግር ሲናገር ተደመጠ። እንደሰማችሁት መግቢያ ላይ ባለጌ ነው የውሻ ልጅ የሚል ንግግር ነው ያደረገው። በእርግጥ ንግግሩ በቀጥታ በሪሁን ነው ወይስ አይደለም የሚለውን ጉዳይ ላይ መልስ የሚሰጠን ግን አትሌቲክስ ትግራይ የተባለው ገጽ ድር ነው። በብስጭት ትግራይ አንደኛ ሲወጣ የሚሰደብበት ምክንያት ምንድነው ሲል ይጠይቃል። የድረገጽ ምንስ አድርጎ ነው የውሻ ልጅ ተብሎ የተሰደበው ሲል በብስጭት ይጠይቃል። አትሌት በሪሁ ባለፈው በቫሌንሺያ ግማሽ ማራቶን ሪከርድ ለመስመር በተዘጋጀለት ውድድር የራሱን ጥቅም ሰርዞ በዓለም የብር ሜዳሊያ ያመጣ ክብር የሚገባው ጀግና መሆኑ ለምን ተዘነጋ ብሎም ጠይቋል። መልሱ ለአትሌቲክስ ወዳጅ ልቶ ይላል። በሪሁ አረጋዊ በዚህ እድሜው ማንም ያልሰራው ታሪክ ባለም አደባባይ በተግባር ያሳየ ጀግና ነው። ቀጣይም የሚያስደምመን ይመስላል። በእርግጥ ይህ ጀግና ከትግራይ መፈጠሩ የሚያማቸው ከሆነ እየመረራቸው ዋጡት ሲሉ ሐሳብ አስተያየታቸውን ሰጥተው ጉዳዩን ማንነታዊ መልክ ለመስጠት ሞክረዋል። በእርግጥ ስድቡ የማንነት አይደለም፣ ስፖርት ላይ ስሜትና ብስጭት እንዳለ ይህ ሁሉ ስፖርት ይረዳል። ምክንያቱም ንግግሩ ከሌላ አውድ ውጪ ተወስዶ ነው ለማለት ሞክረዋል። ኢብሳ ነገሰ በይፋው የፌስቡክ ገጹ ላይ እንደጻፈው በጣም ይቅርታ ጠይቃለሁ ብሏል። በተፈጠረው ነገርና በሆነው ነገር በሻንጋይ ዳይመንድ ሊግ አዝኛለሁ፣ ባካችሁ ልትረዱኝ ይገባል። እኔ የተናገርኩት ንግግር ከኛ አትሌት ጋር የተገናኘ አይደለም ብሏል። በርግጥ የትኛውን አትሌት ነው የተሳደበው? ስድቡስ እንዲህ አይነት ስድብ ከኢትዮጵያ ባህል ማንነት በተለይ ከሙያና ሩጫ የፍቅር ነው በሚባልበት ዓለም ውስጥ እንዲህ አይነት ስድብ መሳደብ ተገቢ ነው ወይ ለሚለው ጉዳይ ኢብሳ ነገሰ ማብራሪያ አልሰጠም። የሆነ ሆኖ ግን ስለተፈጠረው ነገር ስለተረበሻችሁና ግርታና ብዥታ ስለተፈጠርኩባችሁ በጣም ይቅርታ የሚል ምላሽ ሰጥቷል። በርካቶች ግን ጉዳዩን ከበሪሁ አረጋዊ ጋር እያገናኙት ይገኛሉ። ይሄ የሆነበት ምክንያት ለምንድን ነው የሚለው በርግጥ ግልጽ አይደለም። በርግጥ ኢትዮጵያ በእግር ኳስም በነመሰለ መንግስቱ ከዛ በፊት እንደምሴ ዳምጤ እንደዚህ ውድድሮችን ሲያደርግ የኢትዮጵያ ብሔራዊ ቡድን በስሜት የሌላ ሀገር ብሔራዊ ቡድን ይናገራሉ። እኔ ምናልባት ያሰብኩት የነበረው ሌሎች በሪሁን የሚቀድሙት ቢሆን ኖሮ እንደዛ ሊናገር ይችል ነበር። ግን በሪሁ በሚወጣበት ፍጥነት መናገሩ ይሄንን ግራ የሚያጋባ ቢሆንም ጋዜጠኞች ካላቸውና ሰው ስሜታቸው እንደ ሰው ነውና ለሀገራቸው ሲሉ ወይም ደግሞ በስሜት ያሊናገሩ ይችላሉ። ነገር ግን ጉዳዩ ከበሪሁ ጋር መያዙ ትንሽ አስደንጋጭ አድርጎታል። በሪሁ በጣም ባስደናቂ ሁኔታ የጦር ሜዳ ጀግና እንደሚባለው ሁሉ የአትሌቲክስ ጀግና ተብሎም የተወሰደ ሰው ነው። ከግል ጥቅም ይልቅ የሀገር ክብር ይቀድማል ያለ ጀግና ነው አትሌት በሪሁ አረጋዊ። ሌሎች 3 አትሌቶች ወደ ናንጂንግ የዓለም የቤት ውስጥ አትሌት ሻምፒዮና እንዲሄዱና በቫሌንሺያ የተዘጋጀውን ከባድ ሽልማት እንዲተው ጥያቄ ቢቀርብላቸውም ሁለቱ ግን ፈቃደኛ ሳይሆኑ ወደ ውድድሩ በመሄድ ከፍተኛ ዶላር ሽልማት አግኝተዋል። በሪሁን ግን ጥያቄውን ተቀብሎ ወደ ናንጂንግ ሄዶ እንደነበር
ይታወቃል። ከዛም ባለፈ የሊዝበን ግማሽ ማራቶንም አትሌት በሪሁ አረጋዊ ለመጀመሪያ ጊዜ በርቀቱ እንደሚሮጥ በተለያዩ ሚዲያዎች የሚናፈስ ነበር፣ የተረጋገጠ ጉዳይም ነበር። አትሌቱ በ24 ፓሪስ ኦሎምፒክ በ10000 ሜትር የብር ሜዳሊያ ከመሆኑ ባለቤት ከመሆኑ አንፃር በፖርቹጋል የሊዝበን ግማሽ ማራቶን ላይ ለመጀመሪያ ጊዜ በርቀቱ በመሳተፍ ብቻ የሚያገኘውን ረብጣ ገንዘብ በመተው ከስፖንሰር ኩባንያው ናይኪ የሚያገኘውን ገንዘብ እንዲሁም በውድድር ነውና ምን እንደሚከሰት ባይታወቅም በውድድሩ አሸናፊ ቢሆን የሚያገኘውን ገንዘብ በመተው ጭምር የሀገር ክብር ይቀድማል በማለት በቻይና ናንጂንግ በተካሄደው ውድድር ላይ የተሳተፈ ነው። ፌዴሬሽኑ በሪሁን ማናጀሩ እንዲሁም አሰልጣኙን ማግባብቶ እዚህ ውሳኔ ላይ ሲደረስ ውሳኔውን በቅንነት የተቀበለ አትሌት ነው። አትሌት በሪሁ አረጋዊ የኢትዮ ኤሌክትሪክ አትሌቲክ ክለብ ነው፣ ኦሎምፒያንም ነው። አትሌቱ በኢንተርናሽናል ደረጃ ከ55 በላይ ውድድሮችን አድርጓል። በተደጋጋሚ ብዙ የሮጦቻቸው ርቀቶች 3000 ሜትርና 5000 ሜትሮችን ነው። 3000 ሜትርን 15 ጊዜ፣ 5000 ሜትርን 13 ጊዜ ሮጧል። 12 ጊዜ ደግሞ ሀገሩን የወከለ ድንቅ አትሌት ነው። በሀገር ውክልና ውድድር ማለትም በኦሎምፒክ፣ በዓለም የአትሌቲክስ ሻምፒዮና፣ በወጣቶች ሻምፒዮና፣ በሀገር አቋራጭ ውድድር እንዲሁም በአፍሪካ ሻምፒዮናዎች በጠቅላላው 1 ወርቅ 5 ብር 2 ነሐስ በጥቅሉ 7 በላይ ሜዳሊያዎችን ለሀገሩ አስገኝቷል። የመረጃ ማለት እስከ የካቲት ነው። ከዛ በኋላ በሪሁ ትልልቅ ውድድሮችን ማሸነፍ የቻለ ነው። አሁን ላይ 24 ዓመቱ መሆኑ ከተያይዞ ወደፊት ትልቅ ታሪኮችን ይሰራል ተብሎ ይጠበቃል። በአጽበ ወንበርታ ትግራይ የተወለደው ይህ ጀግና ስለዚህ በ10000 ሜትርን በተለያየ ጊዜ ምርጥ ሰዓቶችን ያስመዘገበ አትሌት ነው። 3000 ሜትርን 7:28 በመግባት የኢትዮጵያን ሪከርድ በእጁ ያደረገ ነው በክሮዞ 2024። በሉዛን 2023 ደግሞ 5000 ሜትርን 12:40:45 የገባበት ጊዜ ነው። 10000 ሜትርን ደግሞ በነርጃ 2024 እንዲሁ 26 ደቂቃ ከ31 ሴኮንድ ከ13 ማይክሮ ሴኮንድ የገባ ሲሆን 5 ኪሎ ሜትርን ደግሞ 12:49 በመግባት የዓለም ሪከርድን ሰብሯል በባርሴሎና 21 በሮጠ ጊዜ ማለት ነው። ከዛም 10 ኪሎ ሜትርን በላርዶ 23 በመሮጥ ማለት ነው 26 ደቂቃ 33 በመግባት የዓለም ሪከርድ ባለቤት ነው። ለነገርኳችሁ በኦሎምፒክ ጨዋታዎች 24 ፓሪስ 10000 ሜትር የብር፣ በወርልድ ኢንዶር ሻምፒዮንሺፕ በ25 ናንጂንግ በ3000 ሜትር የብር ሜዳሊያ ባለቤት ነው። በዳይመንድ ሊግ በ21 እና በ24 አሸናፊ ነው። ዘንድሮም በአስደናቂ ብቃት እያሸነፈ ይገኛል። በወርልድ ጁኒየር ሻምፒዮንሺፕ በ2018 በቴምፕሬ 10000 ሜትር የነሐስ ሜዳሊያ፣ በዓለም የወጣቶች የኦሎምፒክ ላይ በ2015 በቦነስ አይረስ 3000 ሜትር የብር ሜዳሊያ፣ በአፍሪካ የወጣቶች ጨዋታ በ2018 አልጀር 3000 ሜትር ወርቅ፣ በ23 ባትረስ የብር ሜዳሊያ እንዲሁ በወርልድ ክሮስ ካንትሪ ሻምፒዮንሺፕ ያስገኘ ድንቅ አትሌት ነው። በወርልድ ክሮስ ካንትሪ ሻምፒዮንሺፕ ከባትረስ በተጨማሪ በቤልግሬድም አንድ የወርቅና አንድ የነሐስ ሜዳሊያ ማግኘት የቻለ ሲሆን በባትረስ ደግሞ 2 ጊዜ የብር ሜዳሊያ ባለቤት ነው። አሁን እንግዲህ ይሄን አትሌት ነው በሰማችሁት መልኩ እንዲህ አይነት ስድብ የተሰማው ሆኖ ጋዜጠኛው ይቅርታ መጠየቁ አንድ ትልቅ የሚያስብል ነገር ነው። ሁለተኛውና መታረም ያለበት ጉዳይ በሪሁ አረጋዊ ኢትዮጵያዊ ጀግና አትሌት ነው። ትግራይ ማንነት አለው፣ ኢትዮጵያዊ ማንነትም አለው። የሆነው የሚወዳደረው ለትግራይ ሳይሆን ለኢትዮጵያ እንደሆነ ይታወቃል። ስለዚህ እያንዳንዱ ነገር ትንሽም ትልቅም ጉዳይ በተፈጠረ ቁጥር ሮጦ የብሔር ጎተራ ውስጥ መግባትና በማንነቱ ነው የሚል ጉዳይን ከብሔር ጋር ማያዝ ግን ሊታረም ይገባል ብሎ ሁሉ ስፖርት ያምናል። ማንም ሰው ሲበደል፣ ማንም ሰው ላይ ያላግባብ ስራ ሲሰራ ሁሉም ሰው በጋራ ሊናገር ይገባል። በሪሁ የጋራ ጀግና እንደሆነ የሚታወቅ ጉዳይ ነው። ማንም ሰውም ቢሆን የሌላ ሀገር አትሌትም ቢሆን እንዲህ አይነት ነገሮች ወይም ደግሞ አልባሌ ስድቦችን ሊያስተናግድ ወይም ሊሰደብ አይገባም በሚለው በዋናነት መግባባት አስፈላጊ ነው። አትሌቶቻችን ድጋፍ እንጂ ስድብ አይገባቸውም የሚለውን መልእክት ከያዝን በኋላ ወደ ሌላ የድል መረጃ እንለፍ። በሪሁ በዳይመንድ ሊግ እንግዲህ አንደኛ ከወጣ በኋላ ሌላኛው ኢትዮጵያዊው አብርሃም ስሜ ኬንያውያን አስከትሎ በመግባት አሸንፏል። በሻንጋይ በተደረገው ዳይመንድ ሊግ ወንዶች 3000 ሜትር መሰናክል ነው አትሌት አብርሃም ያሸነፈው። አብርሃም ስሜ ርቀቱን ለማጠናቀቅ 8 ደቂቃ 0792 ሰከንድ የወሰደበት ሲሆን የዓመቱ ምርጥ ሰዓት ሆኖም ተመዝግቦለታል። አብርሃም ስሜ 8:07.92 በመግባት አንደኛ ሲወጣ ኢሙዱ ሴረም ከኬንያ 8:08.68 ሁለተኛ እንዲሁም ሲሞን ኪፕሮፕ 8:09.05 በመግባት ሶስተኛ ወጥቷል። ሌላ ሁለት ኢትዮጵያንም በዚህ ውድድር ላይ ተሳትፎ ነበር፣ ሳሙኤል ድጉናና ሳሙኤል ፍሬው። ሁለቱ ሳሙኤል ድጉና 8:29.31 በመግባት 11ኛ ደረጃ ላይ ሲወጣ ሌላኛው ኢትዮጵያዊ ሳሙኤል ፍሬው ደግሞ 8:11.18 በመግባት 6ኛ ደረጃ ወጥቷል።
እጅግ ተጠባቂው አትሌት አብርሃም ኪፕቶም ከኬንያ 7ኛ ደረጃ ወጥቷል 8:12:56 በመያዝ ማለት ነው። ሌላኛው አትሌት ኢትዮጵያዊ ኃይለማርያም አማረ 9ኛ 8:26:61 በመግባት ይሄን ደረጃ ይዟል። ኃይለማርያም አማረ ታስታውሱ ከሆነ ከቀናት በፊት ቤት ንብረቴን መልሱልኝ ሲል በቻይና ካሸነፈ በኋላ በወረቀት ጽፎ ባሳየው መልእክት መነጋገሪያ እንደነበረ ይታወቃል። ያኔ 7ኛ ደረጃ ላይ ነበር የወጣው። አሁን ደግሞ 9ኛ ደረጃ ላይ ወጥቷል። ሁሉ ስፖርት የዚህን ጉዳይ ምንድነው የተነጠቀውስ የሚለውን መረጃ ለእናንተ ሲያደርስ መቆየቱ ይታወቃል። ሆኖ ይህ አትሌት እኔ ሀብታም ነኝ ግን ለፍቼ በልጅነቴ የሰራውትን ቤት ንብረቴን እንድትመልሱልኝ እጠይቃለሁ የሚል ጥያቄ ማቅረቡ የሚታወቅ ጉዳይ ነበር። በመጨረሻ አጫጭር የውጭ ስፖርታዊ መረጃዎችን እንገራችሁ። 38ኛ ዓመቱን እያከበረ ይገኛል። ሴስክ ፋብሪካስ በኮሞ በመጀመሪያው ውድድር ዓመቱ 10ኛ ሆኖ በሴሪያ ከፍተኛ አጋማሽ ለማጠናቀቅ ያለፉትን 5 ጨዋታዎችን በተከታታይ ማሸነፍ ችሏል። ማንቸስተር ዩናይትድ ሮድሪጎን ከሪያል ማድሪድ ለማስፈረም እየተንቀሳቀሰ ነው ተብሏል። 80 ሚሊዮን ዩሮ ለመክፈል ዝግጁ ናቸው ሲል ጎል ስፖርት ዘግቧል። ጣሊያን ባለተሰጥኦ የመሃል ተከላካይ ቴዎትሮ ኮሞዝ እስከ ሰኔ 2030 ድረስ በፊዮረንቲና አዲስ ኮንትራት ሊፈራረም መሆኑ ተሰምቷል። ማርቲን ኦዴጋርድ በሜዳችን በፒኤስጂ 1-0 በመሸነፋችን በጣም ተናደናል እና ያንን እንዴታችንን እረቡ እንቀበቀለዋለን ብዬ አስባለሁ ይሳካልናል ሲልም ተደምጧል። የማንቸስተር ሲቲው የመሃል ሜዳ ሞተር ሮድሪጎ ሄርናንዴዝ ከሳንቴ ለወራት ከሰነበተ ጉዳት አገግሞ ወደ ልምምድ መመለሱን መረጃዎች እያሳዩ ነው። ሌላ አሁን በወጣ መረጃ ደግሞ ሰሪሁ ጉራሲ በቦርሻ ዶርትሙንድ እየደመቀ ነው። የዶርትሙንድ የፊት መስመር አጥቂ በዶርትሙንድ ቤት በመጀመሪያው ውድድር ዓመት ድንቅ ብቃት እያስመለከተ ይገኛል። ጊኒያዊ አጥቂ በዶርትሙንድ ቤት 47 ጨዋታዎችን አድርጎ 37 ጎሎችን ሲያስቆጥር 6 ኳሶችን ለቡድን አጋሮቹ ማቀበል ችሏል። የቦርሻ ዶርትሙንድ አጥቂ እስካሁን ባለው በሻምፒየንስ ሊግ 13 ጎሎች በማስቆጠር ኮከብ ጎል አግቢ በመሆንም እየመራ ይገኛል። አጫጭር ስፖርታዊ መረጃዎች እንግዲህ የስፔን ክለብ ባርሴሎና በዘንድሮው ውድድር ዓመት አሪፍ አቋም ላይ እንዲገኙ ያደረጋቸው የብራዚላዊ ድንቅ ተጫዋች ራፊና ኮንትራት ማደስ ይፈልጋሉ ብሏል ማርካ። ማንቸስተር ዩናይትድ ለማቲያስ ኩን 25 ዓመት ኮንትራት አቅርበዋል ያለው ደግሞ ቲም ቶክ ነው። የስፔኑ ክለብ ሪያል ማድሪድ ክሩሺያውን የመሃል ሜዳ ተጫዋች የሆነውን የሉካ ሞድሪችን ኮንትራት ማደስ ይፈልጋሉ። ዲያሮ ስፖርት እንደዘገበው ጆርጅ ጄሰስ አልሂላልን ለቋል። አሰልጣኙና ክለቡን ለመለያየት የጋራ ውጤት ላይ ደርሰዋል ሲል የዘገበው ደግሞ ፋብሪዚዮ ሮማኖ ነው። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ቪክቶር ጂዮከርሰን ለማስፈረም እየጣሩ ነው። ቀደም ሲል በርካታ ንግግሮች ተካሂደዋል። ቼልሲ፣ ማንቸስተር ዩናይትድ እና ሪያል ማድሪድ አሁን ፉክክር ውስጥ ናቸው ሲል ፍሎራን ፒሊበርግ የተሰኘና ስካይ ጀርመን በጋራ ዘግበዋል። ሪያል ቤቲስ ያላቸው ፍላጎት አንቶኒን በክለቡ ለማቆየት የተቻላቸውን ሁሉ ማድረግ ነው። ሪያል ቤቲስ በአንቶኒ አቋም በጣም ደስተኞች ናቸው ያለው ደግሞ ፋብሪዚዮ ሮማኖ ነው። ሊቨርፑል በአሊሰን ኮንትራት ላይ የ1 ዓመት ኮንትራት የማራዘም አማራጭ አላቸው። ስለዚህ የ32 ዓመቱ ተጫዋች በውጤታማነት ከክለቡ ጋር እስከ 27 ክረምት ድረስ ሊቆይ ይችላል። ጄምስ ፒርስ እንዳለው ሌሮይ ሳኔና ባየር ሙኒክ አሁን በሁለቱም በኩል እየተደረገ ያለው አዲስ የውል ስምምነት እያጠናቀቁ ነው። ሁሉም እንደታቀደው ተጫዋቹ እስክሪብቶውን ከወረቀት ጋር አገናኝቶ በባየር እንደሚቆይ እየተጠበቀ ነው። ዩቬንቱስ እስከ ሰኔ 28 ድረስ የሚቆይ አዲስ ውል ከዊስተን ማካኔ ጋር የቃል ስምምነት ላይ ደርሷል ተብሏል። በመጨረሻም የማርካን ዘገባ እናስከተል። ፍሎሬንቲኖ ፔሬዝ ዊሊያም ሳሊባን ለማስፈረም ማንኛውም ነገር ለማድረግ ወስኗል ሲል ዘግቧል። እነዚህ አጫጭር መረጃዎች ከ433 ስፖርት በኢትዮጵያ ጭምር ነው ያገኘናቸው። ለማንኛውም ከሁሉ ስፖርት አሁን ያስንላችሁ የአትሌቲክስ እና እግር ኳስ መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ